በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ሲራክ ምዕራፍ 32 ሕጉን የሚጠብቅ ሰው መባ ያገባል። ትእዛዙን የሚሰማ ሰው ደህንነቱ ሊደረግለት መሥዋዕት ይሰዋል። ስንዴ የሚያገባ ሰው ዋጋውን ይመልሳል። ምጽዋት የመጸወተ ሰው የምስጋና መሥዋዕትን ሰዋ። የእግዚአብሔር ፈቃዱ ኃጢአት እንዳትሰራ ነው፣ ከበደልም ትርቅ ዘንድ ፈቃዱ ነው። ወደ እግዚአብሔር ማደሪያ ወደ ቤተ ክርስቲያን ባዶህን አትግባ። ይህንን ሁሉ ስለ ትእዛዙ አድርግ። የደግ ሰው መሥዋዕት እግዚአብሔርን ደስ ያሰኘዋል፣ መዓዛውንም ወደ እግዚአብሔር ይደርሳል። የደግ ሰው መሥዋዕት የከበረ ነው፣ ስም አጠራሩም ሁሉ አይዘነጋበትም። ፊትህን ደስ እያለህ እግዚአብሔርን አመስግነው። ከመጀመሪያ አዝመራህን አስራትን ማግባትን አትተው። የሰጠህን ገንዘብ ሁሉ ፊትህን ደስ እያለው ስጠው። ደስ እያለህም አዝመራህን አስራት አግባ። እንደ ክብሩ ብዛት መጠን ለእግዚአብሔር መባህን አግባ። በእጅህ ካገኘው ገንዘብም ፊትህን ደስ እያለው አግባለት። እግዚአብሔር ዋጋህን ይመልስልሃልና 7 እጥፍ አድርጎ ይሰጥሃል። ፊትህን ደስ እያለህ አግባለት፣ አይቀበልህምና ማማለጃን አታግባለት። እግዚአብሔር የእውነት ዳኛ ነውና ፊትን አይቆም አያዳላም። የበደለን መሥዋዕት የሚቀበል አይመስልህ። ድሃውን ስለ ችጋሩ ከባለጸጋው አይለየውም። የተበደለ ሰውንም ጩኸት ይሰማል። እናት አባቱ የሞቱበት ልጅ ልመናን ቸል አይልም። ባልቴትን ሴትንም ያስለቀሳት ሰው ቢኖር እንባንም በፊቱ ላይ ብታወርድ እንደዚሁ ባስለቀሳት ሰው ላይ እንባ ይወርዳል። በእውነት የሚያገለግለውን ሰው ልመናውን ይቀበለዋል። ልመናውም ወደ እግዚአብሔር ትደርሳለች። የድሃው ልመና ወደ እግዚአብሔር ትደርሳለች። ወደ እሱ እስክትደርስ ድረስ አትመለስም። እግዚአብሔር እስኪያያት ድረስ ደርሳ አትመለስም። ለደጋግ ሰዎች ይፈርድላቸዋል፣ ጠላታቸውንም ተበቅሎ ያጠፋላቸዋል። የጠላታቸውን ሱልጣን እስኪያጠፉ ድረስ ስለ እነሳቸው ፈጽሞ ቸል አይልም። አሕዛብን ተቀብሎ ያጠፋቸዋል፣ በደለኞችንም ሁሉ ያጠፋቸዋል። የኃጢአተኞችንም ስልጣን ያጠፋታል። ለሰው ሁሉ እንደ ሥራው ዋጋውን ይከፍለዋል። የወገኖችን በቀል ይመልሳልና በቸርነቱም ደስ ያሰኛቸዋል። ስለ ሰዎች ሁሉ እንደ ሥራቸው ፍዳውን ይከፍላቸዋል። ዝናብ የያዘ ደመና በበረሃ ደስ እንዳያሰኘኝ፣ በመከራ ጊዜ ይቅርታን የሚያገኝ ሰው የተደነቀ ነው። ምዕራፍ 33 የፍጹም ኃይል ፈጣሪ አቤቱ ይቅር ብለህ ከመዓት ወደ ምሕረት ተመልሰን። በአሕዛብ ሁሉ አንተን መፍራት አሳድር። ልዩ በሆኑ ወገኖችም ስልጣንህን ግለጥ፣ ኃይልህንም ይዩ። እነሳቸው የእኛን ጥፋት ሲያዩ በእኛ ጥፋት እንዴት ተመሰገነህ! እንደዚሁ ሁሉ እኛ የነሳቸው ጥፋት ስናይ በነሳቸው ጥፋት ተመሰገን። አቤቱ ያላንተ ሌላ ፈጣሪ የለምና እኛ እንዲያወቅንህ እነሱም ይወቁ። ታምራትህን አሳይ፣ ጌትነትህን ግለጥ። በስልጣንህ ኃይል በከበረ ስልጣንህም ጥፋትህን አምጣባቸው፣ መቅሰፍትንም አምጣ። በደለኞቹን አጥፋቸው፣ አንጾኪያንም አጥፋቸው። የባሮችህን መሐላ አስብ፣ የሚጠፉባትን ቀን ፈጥነህ አድርጋት። በእሳት አጥፋቸው፣ ከነሳቸው ያመለጡትንም በጦር አጥፋቸው። በወገኖች ክፉ ያደረጉ ሰዎች ሞት ያገኛቸው። ያለኛ ሌላ ሰው የለም የሚሉ የጠላቶች አለቆቹን ስልጣን አጥፋ። የያዕቆብ ልጆች ሁሉ ሰብስባቸው። ምዕራፍ 34 የሚጣፍጥ እህልን በጎ ልቦና አይንቁትም። ለባለጸግነት መትጋት ፈጽሞ ሰውነት ያከሳል። ገንዘብህንም ማሰብ እንቅልፍ ያሳጣል። የሚጠራጠሩት ጥላት መኖርም በጉልቻ እንቅልፍ ያስረሳል። ጽኑ ቁርጥማትን ያተጋል፣ እንቅፋትንም ያሳጣል።
ባለጸጋ ገንዘብ ያደልብ ዘንድ ይዞራል፣ ሊያርፍም ጊዜ በጥበብ ደስ ይለዋል። ድሃ ገንዘብ በማጣት ይደክማል፣ ባረፈ ጊዜ ወደ ልመና ይመለሳል። ገንዘብ የሚወድ ሰው አይጸድቅም፣ ኃጢአትንም የሚወዳት ሰው ይከተላታል። ገንዘብ ወደው የጠፉ ሰዎች ብዙ ናቸው፣ ሞታቸውንም በፊታቸው አይተዋል። ገንዘብ ለሚፈልጓት ሰዎች እንቅፋት ናት፣ ሰነፍ ሰው ሁሉ በእሷ ይሰነካከላል። ከኃጢአት ንጹሕ የሆነ ባለጸጋ ልቦናውን ወደ ገንዘብ ያልወሰደ ባለጸጋ የተደነቀ ነው። ለወገኖቹ በጎ ነገር ያደረገ ማን ነው? እኛ እናድንቀው። በገንዘቡ ያወቀበት ሕግም ወጥቶ ያልሳተ ሰው ማን ነው? እኛን እንድናደንቀው እሱም መመኪያ ሁነው። ኃጢአት መስራት ሲቻለው ኃጢአት የማይሰራ ማን ነው? ክፋት መስራት ሲቻለው ክፉን የማያደርግ ሰው ማን ነው? እኛ እናድንቀው። በረከቱ ትጸናለች፣ ምጽዋቱን በአሕዛብ አገር ትሰማ። በታላቅ ማዕድ ብትቀመጥ ለመብላት ጉሮሮህን አትክፈት። ሁሉም ውጭው አትበል፣ በውስጡም ብዙ ስሩ አትበል። የሰው ዓይን ክፉ እንደሆነ አስብ፣ ከሰው ዓይን የሚከፋ ምን አለ? ስለዚህ ነገር የሰውን ዓይን ታለቅሳለች። ላየኸው ሁሉ አትሳሳ። እጅህን አትንከር፣ ድስቱን ወደ አንተ አትጎትት፣ ድስቱን አትጥረግ። ባልንጀራህ ያቀረበልህን ሁሉ ወቅ፣ ያቀረበልህንም ሁሉ ተረዳ። ያቀረቡልህን እንደ ብልህ ሰው ሁነህ ብላ፣ ባልንጀራህን እንዳታጸይፍ። ስታላምጥ አፍህን አታጩህ፣ ከሰው ሁሉ አስቀድመህ ተው፣ አትሳሳ። እንደማይጠግብ ሰው አትሁን፣ በሰው መካከል ብትቀመጥ እጅህን አስቀድመህ አታውርድ። በመኝታህ ሆድህን እንዳይከብድህ ጥቂት እንደሚበቃው እንደ አዋቂ ሰው መጥነህ ብላ። ሰውነቱን የሚመጥናት ሰው እንቅልፉ ጤና ነው። ከእንቅልፉም በጧት በተቀሰቀሰ ጊዜ ሆዱን አይከብደውም። ለማይጠግብ ለስሱ ሰው በሽታው ቁንጣን ጓታብስና ነው። ትበላ ዘንድ ግድ ቢሉህ ቀድመሃቸው ተነስ፣ ከመብላትም እረፍ። ልጅ አድምጠኝ፣ ምክሬንም አትናቅ፣ ኋላ ነገሬን ታገኘዋለህ። ምንም እንዳታጣ በሠራው ስራ ሁሉ ደካማ አትሁን። ለጋስን ሰው በስራው ማማረር ይመርቁታል፣ ንፉግ ሰውንም በክፉ ስራው ይረግሙታል። መጠጥ ብዙ ሰዎችን አሰቷቸዋልና ወይን በጠጣህ ጊዜ አትታበይ። ጽኑ ብረትን በወናፍ ይፈትኑታል፣ እንደዚሁም ሁሉ የትዕቢተኞች ልቦናቸው ወይን ይፈትነዋል። የሰው ደህንነቱ ወይን መጠጣት ነው፣ መጥኖ ለሚጠጣ ሰው ተድላ ደስታው ነው። እሱ ለሰው ተድላ ደስታ ሊሆን ተፈጥሯል። ወይንም ለማይጠጣ ሰው ደህንነቱ ምንድን ነው? ለልቦና ፈጽሞ ተድላ ደስታ ነው። ወይንን መጥኖ በጊዜው መጠጣት ደግ ነው። ወይን የልቦና ሐዘንን ያስረሳል። ለሚያለቅስ ለሚያዝን ሰው ወይን አጠጣው። ሰነፍ ሰው ወይን በጠጣ ጊዜ ክርክር ያበዛል፣ ይስታል፣ ይበድላል። የመጠጥ ብዛት ኃይል ይሰጣል፣ ቁስልም አያሳጣ። ወይን ጠጥቶ ሳለ ባልንጀራህን አትቆጣው፣ ልቦናው ደስ ብሎ ሳለ አታሳዝነው። የምትነቅፈውንም አትንገረው፣ እሱ ሰክሮ ሳለ ጉዳይህንም አትለምነው። ምዕራፍ 35 አለቃ አድርገው ቢሾምህ ራስን አታኩራ፣ ከነሳቸው አንዱ ሁን። አዘናቸውንም እዘን፣ ተቀምጠህም ፍረድላቸው። ፍርድህንም ጨርሰህ እረፍ፣ መልክትህንም ጨርሰህ ላከበረህ ዘውድን ታገኝ ዘንድ ከእሳቸው ጋር ደስ ይበልህ። ሽማግሌ ይገባሃል፣ ተናገር፣ ለበጎ ነገር ቸል አትበል። የጥበብህንም ነገር ተናገር፣ ለመረመረህ ሰው ሁሉ ምስጢርህን አትናገር። እንዳገኘህም አትራቀቅ። በወርቅ ጌጥ ያለ የከበረ ዕንቁ ያማረ የተወደደ እንደሆነ ዘፈንም ወይን በሚጠጡ ሰዎች ዘንድ እንደዚሁ ያማረ የተወደደ ነው። በወርቅ ዝርግፍ ያለ ዕንቁ ያማረ እንደሆነ መሰንቆና
ዘፈንም እንደዚሁ በመጠጥ ቤት ያማረ የተወደደ ነው። ጎልማሳ ካሰናበቱህ ተናገር በጭንቅ ተናገር፣ ዳግመኛ ቢጠይቁህ አንድ ጊዜ ተናግረህ የዛን ጊዜ ነገርህን ጨርስ። እያወቅህም በአንደበትህ ዝም በል። በመኳንንት መካከል አትቀመጥ። ሌላ ሰው ሲናገር ነገርህን አትናገር። በነጎድጓድ ፊት የሚሄድ መብረቅ እንዲያስፈራ የሚያስፈራ ሰው መውደዱ በፊቱ ነው። ወደ ቤትህ ገብተህ ሁሉም ጊዜው መጥነህ አድርገው። በዛን ጊዜ ደስ ይበልህ፣ ተጫወት። የሚገባውን የሚወደውን ሁሉ አድርግ። የትዕቢትን ነገር እንዳትናገር እወቅ፣ በቃልህም አትበድል። ከዚህ ሁሉ ጋር ፈጣሪህን አመስግነው፣ እሱም ከበረከቱ ሁሉ ያጠግብሃል። እግዚአብሔርን የሚፈራ ሰው ለሕጉ ይገዛል። ወደ እሱ ፈጥነው የሚሄዱ ሰዎች ፈቃዳቸውን ያገኛሉ። ሕጉንም የሚጠብቅ ነው፣ ሕጉን ከመጠበቁ የተነሳ ይጠግባል። የሚጠራጠር ሰው ግን በሱ ይጠፋል፣ ይስታል። ለሚፈሩት ሰዎች እግዚአብሔር ይፈርድላቸዋል። በአፍላ ባለጸግነትም ሳሉ ጠላታቸውን ተበቅሎ ያጠፋላቸዋል። ኃጢአተኛ ሰው ግን የሚመክሩትን ሰዎች አይሰማም፣ ሁሉም እንደ ልቡ ይመስለዋል። ብልህ ሰው ያለ ምክር የሚሰራ ስራ የለም፣ የሚሰራውም ስራ የበጀ ይሆንለታል። የሚያዝን ጠላት ትዕቢተኛ ያለ ምክር ስራውን ሰርቶ ፍርሃትን ያደርጋል። ልጅ አንተ ግን ያለ ምክር የምትሰራው ስራ የለም፣ የሰራህውን ስራ አታጥፋ። በጥፋት ድንጋይ እንዳትሰነካከል ፈጽመ ከምድር ወዲያ አትሂድ። ጠላትህ በምድር ወዲያ አትመነው። በፈቃድህ ጸንቶ የሚኖር ልጅህን እንኳ አትመነው። በሰራኸው ስራ ሁሉ ሰውነትህ ደስ አሰኛት። በሁሉም ትእዛዙን ጠብቅ። ሕጉን የሚጠብቅ ሰው የመጽሐፍን ትእዛዝ ይሰማል። በእግዚአብሔርም ያመነ ሰው የሚያጣው ነገር የለም።